እዚህ ስቱዲዮ ባልደረባዬ ሀብተ ማርያም መንግስቴ ከሳምንታት በኋላ ተገናኝተናል። እንደነሽ እንኳን ደህና ቆይሽ። በጣም ስራ በዝቶብህ ከረምኩ እዚህ ስለማመሽ አንቺ ቀን ትመጫለሽ። ማታ ደግሞ እኛ ረጅሙን ሰዓት እዚህ ነው የምናሳልፈውና የሁድ ከሰዓት ቫይብ በጣም ስለሚናፈቅ መለሳለሁ እንደገና ግዴታ ነው። ከዚህ በኋላ ያለውንማ አብረን እንጨርሰዋለን እንጂ እሺ ሁሉ ሰላም አለን ይመስገን። እንግዲህ ዛሬ እና ነገ የሚካሄድ ፕሮግራም አለ። ቀደም ሲል ደግሞ አንተ በተለይ ያወራሃለው ዋሽንግተን ዲሲ ላይ ስለተካሄደው የግሬት አፍሪካን ራን የሩጫ ፕሮግራም እና እንደዚሁም ደግሞ የሽልማት ወይም ደግሞ እውቅና አሰጣጥ ስነ ስርዓት የሚካሄድበትን ነው። ስለዛ ዝግጅት የተወሰኑ ጊዜ ፕሮግራሞች ስታደርሰን ነበር፣ መረጃዎች ስትሰጠን ነበር። ደግሞ ተካሂዷልና ስለሱ ትንሽ እናውራ። በጣም አሪፍ እንግዲህ ጋበዝነ በጣም አሪፍ መረጃውን አንቺም ታቂዋለሽ። በሶሻል ሚዲያም ከትናንት ጀምሮ በደም ሲስተጋባ ነበር። በየአመቱ የሚዘጋጅ ነው በአሜሪካ ምድር የኖቫ ኮኔክሽን የተባለ ለትርፍ ያልተቋቋመ ይህንኑ አላማ በበጎነት አንግቦ የሚንቀሳቀስ ድርጅት የሚያንቀሳቀሳቸው ሁለት ታላላቅ ፕሮጀክቶች ናቸው። የመጀመሪያው ግራንድ አፍሪካን ራን፣ ሁለተኛው ደግሞ የአፍሪካን ኢምፓክት አዋርድ ነው። ኦክቶበር 11 በየአመቱ የሚዘጋጀውና ቀዳሚው ግራንድ አፍሪካን ራን ነው። ስለዚህ ዘንድሮ ለሰባተኛ ጊዜ ተካሂዷል ማለት ነው። ትናንትና በሰሜን አሜሪካ ቨርጂኒያ አሌክሳንድሪያ ነው የተካሄደው። ይሄ ፕሮግራም ዲያስፖራ ኢትዮጵያውያንን በማሰባሰብ ረገድ በጣም ትልቅ ፋይዳ ያለው ነው። እንደገና መሪ ቃሉ ደግሞ አብሮነት መሻል ነው ሚል ነውና የውድድሩ ዓላማ ዲያስፖራው ማህበረሰብ በአካል ብቃት እንቅስቃሴ እና በባህል ልውውጥ ውስጥ ከፍተኛ ሚናና እንዲኖረውና ተዋናይ እንዲሆን ነው። እንደገና ደግሞ በልዩ ልዩ ስኬቶች እውቅና በመፍጠር ረገድ እርስ በርስ ማህበረሰቡን የማስተሳሰር ዓላማ ያለው ነው። በዘንድሮ ታላላቅ አትሌቶች ደራርቱ ቱሉን ጨምሮ ስለሺ ስህልን ጨምሮ መሰረት ደፋርን ጨምሮ ተገኝተዋል። እንደ አብርሃም ወልዴ መሳሰሉ ታላላቅ የኪነ ጥበብ ሰዎች ደግሞ በዚህ ፕሮግራም ላይ ተሳታፊ ሆነዋል ማለት ነው። በአዋቂዎች 5 ኪሎ ሜትር የሩጫ መርሃ ግብር ነው የተካሄደው። ለአሸናፊዎቹ እንደተለመደው ሽልማት ተበርክቶላቸዋል። የዚህ ውድድር ሌላኛው አጓጊ የሆነው ገጽታ በየአመቱ የሚካሄደው ማለት ነው የመኪና ሽልማት ያለው መሆኑ ነው። ዘንድሮም የቶዮታ የ2026 ምርት መኪና ሽልማት ነበረው። የዚህ ሽልማት ደግሞ ተሸላሚ የአትሌቲክስ የሩጫ ውድድር አለ ውድድሩ። ስለዚህ የሽልማቱም ባለቤት የአትሌት ልጅ ነው የሆነችው እና የአትሌት አየለች በቀለ ሴት ልጅ አሁን ስክሪን ላይ የምናያት ይህችን መኪና ትናንት በሽልማት መልኩ ወስዳታለች ማለት ነው። ታኮሮላውን ወሰደችው ማለት ነው የአትሌት ልጅ። እሺ አንዱ ድምቀት ይሄ ነው። ይህንኑ መሰረት በማድረግ የኖቫ ኮኔክሽን ማኔጂንግ ዳይሬክተር እና የዚህ ፕሮግራም መስራች ፕሮፌሰር ዶክተር ጋሻው አበዛ በጣም ከተጣበበ ጊዜያቸው ጥቂት ጊዜ ሰጥተውኛል፣ በስልክ አውርተውኛል። እሱን ሰምተን እስኪ እንመለስ። እንደምን አለ ዶክተር? የዘንድሮ 7ኛው ግራንድ አፍሪካን ራን በአሜሪካ ቨርጂኒያ ግዛት በሺዎች የሚቆጠሩ ተሳታፊዎችና እንግዶች በነበሩበት በደማቁ እንደተከናወነ በመገናኛ ብዙሃን በተለይ በሶሻል ሚዲያ አይተናል፣ ተመልክተናል። አጠቃላይ ዝግጅቱ እንዴት ነበር? ምንስ ተከናወነ? ስለጠይቀኝም በጣም ነው ማመሰግነው። የግራንድ አፍሪካን ራን የመዝናኛ ሩጫ እጅጉን በአማረ ሁኔታ ተካሂዷል። ህዝቡ በየአመቱ ተፈጥሯዊ እድገቱን እየጠበቀ እየሄደ ነው ያለውና ከዚህ ቀደም ከነበረው በርከት ያለ ሰው እንደውም ሶልድ አውት ሆኖ ነው በርከት ያለ ሰው የተገኘበት የዝግጅት ነበርና ኢትዮጵያውያኖች፣ አፍሪካውያኖች ያለዘር፣ ቀለም፣ ሃይማኖት ልዩነት ባንድነት አብሮነት መሻል ነው በሚል መርህ ቃል ተገኝተው የተሳተፉበት በማለ ሁኔታ የተካሄደ ዝግጅት ነበርና ደራርቱ ቱሉ፣ ስለሺ ስህል፣ መሰረት ደፋር ያሉን እንቁ አትሌቶች እንዲሁም ደግሞ የተለያዩ አርቲስቶች ታዋቂ አርቲስቶች የተገኙበት ዝግጅት ነበር። ያማረ ሁኔታው ነው አልፏል። ዛሬ ደግሞ የአፍሪካን ኢምፓክት አዋርድ ግዙፍ መድረክ ላይ ናችሁና ጊዜን አጣበለ ሰጠኸኝ አጭር መረጃ እጅግ አድርጌ አመሰግናለሁ ዶክተር። እኔም በጣም ነው ማመሰግነው። እንደሰማነው በጣም በርካታ ከዚህ ከኢትዮጵያ ይሄን እዚህ ዝግጅት ላይ ለመሳተፍ ሄዱ
የኪነ ጥበብ ሰዎች የስፖርት ሰዎች አሉ እንደገና ደግሞ በህፃናትና በአዋቂዎች በተካሄደው ሩጫ ላይ ደግሞ በጣም ብዙ ሺዎች እንደተሳተፉ እያየን ነበርና ከአመት አመት እየጨመረ እየደመቀ እየመጣ ያለ ዝግጅት ነው አሜሪካ ለሚኖር ኢትዮጵያዊ በተለይ እንደ ባህል የሚወሰር ነው ኢትዮጵያ ውስጥ በተለይ አዲስ አበባ የታላቁ ሩጫ ቫይቭ ምን ያህል አመታዊ ባህል ሆኖ እንደመጣ አይተናል ለአካል ብቃት እንቅስቃሴ የሚወጣው ህዝብ ብቻ በጣም ትልቅ ነው እንደምታውቂውና ይሄ ሐሳብ ነው በርግጥ ዶክተር ጋሻው እዚህም በነበሩ ጊዜ የታላቁ ኢትዮጵያ ሩጫ ላይ ያላቸው ሚና ይታወቃል ያንኑ ባህል ነው አሜሪካ የወሰዱት ደግሞ በዘርፉ ከፍተኛ ተመራማሪም አስተማሪም ስለሆኑ በባለቤትነትና በእውቀት ደግሞ የምርምር ግብአቶችን በየጊዜው በመጨመር ነው የሚዘጋጀው ስለዚህ አሜሪካ ለሚኖር ኢትዮጵያዊ ብቻ ሳይሆን ለአፍሪካዊም ደግሞ በውድድሩ መሳተፍ ለሚፈልግ ለሰው ልጅ ሁሉ አብሮነት መሻል ነው በሚል ርዕስ የሚካሄድ ስፖርታዊ እንቅስቃሴም ነው የባህል ልውውጥም ነው የእርስ በርስ መገናኛ የማህበራዊ ኑሮ ማጠንከሪያም ነው ሌላው ዛሬ የሚካሄደው የአፍሪካን ኢምፓክት አዋርድ የሚባል አለ ይሄኛው ከግራንድ አፍሪካን ራን ትንሽ የተለየ ነው በተከታታይ ቀናት የሚዘጋጅ ቢሆንም ግራንድ አፍሪካን ራን በተካሄደ በነጋታው ነው የሚካሄደው አፍሪካን ኢምፓክት አዋርድ ማለት ነው በአሜሪካና በአፍሪካ በሙያቸው ታላላቅ አስተዋጽኦ ላበረከቱ ግለሰቦች የሚሰጥ ነው በየአመቱ በስፖርት በስነ ጥበብ በፈጠራ ስራዎች ለማህበረሰቡ ከፍተኛ አስተዋጽኦ ያበረከቱ ግለሰቦች በኖቫ ኮኔክሽን የሥራ አስፈጻሚ ቦርድ ተመርጠው እና በአካል አሜሪካ ድረስ ተጠርተው እውቅና ይበረከትላቸዋል ማለት ነው በዚህ እውቅና በርካታ የአሜሪካን ሀገር ባለስልጣናት በእንግድነትም በሸላሚነትም በእውቅና ሰጭነትም ይጋበዛሉ ስለዚህ በጣም ግዙፍ ፕሮግራም ነው ትልቅ ፕሮግራም ነው ከዚህ ቀደም በተካሄዱትም ታላላቅ ኢትዮጵያውያን በስራቸው አስተዋጽኦ ያበረከቱ እንደና አስቴር አወቀ በቢዝነሱ በስፖርቱ በርካቶች ተሸልመው ነበር አሁን ደግሞ ስክሪኑ ላይ እንደምንመለከተው እንግዲህ ኢትዮጵያ ላይ ትልቅ በሙያቸው አስተዋጽኦ ማድረግ የቻሉ ታላላቆች እንግዲህ የአሜሪካ የገዢዎች በተገኙበት እውቅና የሚሰጥበት ፕሮግራም ነው ይሄ በትክክል የዘንድሮ አሸናፊዎች ቀደም ሲል ስክሪን ላይ የታዩት ናቸው በስፖርቱ ዘርፍ የኦሎምፒክና የዓለም ሻምፒዮን ሜዳሊያዎች ባለቤት አትሌት መሰረት ደፋር በቢዝነስ ዘርፍ ደግሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እና ባለሀብቱ ጆ ማሞ በስነ ጥበብ ዘርፍ አንጋፋው ድምጻዊ ማህሙድ አህመድና ታዋቂው የመገናኛ ብዙሃን ባለሙያ ሰይፉ ፋንታሁን በዛሬው የአፍሪካን ኢምፓክት አዋርድ ለሽልማት የበቁ ኢትዮጵያውያን ናቸው ማለት ነው ይሄንኑ ለማለት ነው የመጣው ሄዱ በጣም ደስ ይላል እንግዲህ የሰሩ ሰዎች የሰሩ ለሀገራቸው የደከሙ ሁሉ እውቅና መስጠት መሸለም ማበረታታት ይሄን አድርጋችኋልና እናመሰግናለን ማለት በአለም ደግሞ አደባባይ ላይ ትልቅ ምስጋና መስጠት የሚያበረታታም የሚያስደስትም ነገር ነውና እንግዲህ በጣም ደስ የሚል ፕሮግራም ነው ሊመሰገኑ ይገባል አዘጋጆች በጣም ጥሩ ሙዚቃ ጋብዘን እንመለሳለን ከዛ በኋላ ደግሞ ለሌላ ጉዳይ ተመልሼ እመጣለሁ አዎ ሌላም ጉዳይ አለን መልካም ጊዜ ሙዚቃ ግብዣ አለን አያይዘን ደግሞ ቀጣዩን ዝግጅት ወደ እናንተ እናደርሳለን በያላችሁበት ከኛ ጋር ሆኖ